መታመኛዬ አምላኬ መጠለያዬ በቴነ ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ሱስ ክፉ ልማድ ነው። ብዙ ሰዎች እንደ ቀልድ እንደ ጨዋታ እየጀመሩት በደጋገሙት ቁጥር ህሊናቸውን እየተቆጣጠራቸው ከዋሶቻቸው ጋር ክፉኛ የሚቆራኝ የህይወት እንቅፋት ነው። ከዚያም ራስን የመግዛት ኃይልን ከሰዎች በመቀማት በልጓምነት ሸብበው ወደ ፈለገው የጥፋት አቅጣጫ የሚወስድ የክርስቲያናዊ ህይወት ብቻ ሳይሆን የሰባዊነትም ጠንቅ ነው። ሰይጣን ሰዎችን እንዳሻ የሚጋልብበትና የወደደውን የሚሰራበት ፈረስ ነው። እሺ መምህር ቅጣው ዓለሙ ባላለሁኝ በዋቸሞ ዩኒቨርሲቲ የስነ ልቦና ባለሙያ ነኝ። ሱስ በራሱ በሁለት መልኩ ነው የምናየው። የመጀመሪያው የንጥረ ነገር ሱስ ብለን የምንለው አለ። ሁለተኛው ደግሞ የሂደት ሱስ ብለን የምንለው አለ። ይሄ የንጥረ ነገር ሱስ የምንለው በሌሎች ወደኛ በአካላችን ሊገቡ የሚችሉ በመጠጥ ሊሆን ይችላል፣ በማጨስ ሊሆን ይችላል፣ በተለያየ መልኩ ሊገቡ የሚችሉ ነገሮች ናቸው። የሂደት ሱስ የምንለው ግን በፕሮሰስ ሂደት ውስጥ የሚመጣ ነው። ይሄ የጠባይ ሱስ ተብሎ የሚባለው ነው። ነገር ግን ሱስ ብለን የምንለው ነገር በራሱ አንድ ሰው ያንን ነገር በፊት ያደርግ ከነበረው ህይወቱ ወጥቶ በዛ ሱስ ውስጥ ሲጠመድ እና ያንን ነገር ማቆም ሳይችል ሲቀር አንድ ሰው በሱስ ውስጥ አለ ብለን ልንል የምንችልበት ሁኔታ ይፈጠራል ማለት ነው። ቀሲስ አሸናፊ መልካሙ ባላለሁኝ ጎሮ ሚካኤል ቤተክርስቲያን አገልጋይ ነኝ። እንዲሁም በማህበረ ጉዳዮች አማካሪ። ሱስ ማለት ምናልባት አንድ ነገር ከመደጋገም ሊመጣ የሚችል ከብዙ ጊዜ በኋላ በልምምድ መጥቶ እኛን ሲቆጣጠርንና ለአንድ ነገር ተገዢ ስንሆን ምናልባት ያ ማንኛውም ነገር ቢሆን ሱስ የሚል ባህሪ ወይም ደግሞ ሱስ የሚል ስም ሊሰጠው ይችላል። እሺ ወልደ ሰማያት ነው የምባለው። ክሊኒካል ሳይኮሎጂስት ወይም የስነ ልቦና ባለሙያ ነኝ። ያው ሁለት አይነት ሱስ አለ። አንደኛው የንጥረ ነገር ወይም ሰብስታንስ ወደ ውስጥ ወደ ሰውነታችን ውስጥ የሚገቡ ሱሶች አሉ። የባህሪ ሱስም አለ እና አሁን በብዛት እንግዲህ ሱስ ሲባል ወደ አእምሮአችን የሚመጣው የንጥረ ነገር ሱስ ነውና እንግዲህ በሳይንስ 11 መስፈርቶች አሉትና እነዚህም አንድ ከነዚህ ውስጥም አንደኛው የተዳከመ ቁጥጥር ያ የሚጠቀመው ነገር ጫት ሊሆን ይችላል፣ አልኮልን መቆጣጠር አጠቃቀሙን መቆጣጠር ሳይችል ሲቀር የሚጠቀምበትን ሰዓት የሚጠቀምበትን መጠን ከእንደገና ደግሞ ሲያቆም ደግሞ አምጣ የሚል ስሜት ፍላጎት ከፍተኛ ፍላጎት ሲኖረው ማህበራዊና ስራ ላይ መስራት ሳይችል ሲቀር አደገኛ አጠቃቀም ለምሳሌ ጠጥቶ ወይ ቅሞ ከሰው ጋር የሚጣላ ከሆነ ወር ጠጥቶ እየነዳ አደጋ ላይ ያደርስ የሚችል አይነት ከሆነ ከዛን ደግሞ ሲያቆም ወር ያን ነገር ሲቀንስ አካሉ ላይ የሚሰማው ነገር ይኖራል። ለመጠጥ ለምሳሌ ሊያንቀጠቅጠው ይችላል። ከፍተኛ ደረጃ ላይ ከደረሰ ራስ መታት እንቅልፍ ሊያጣ ይችላል። ማቅለሽለሽ አይነት ስሜቶች የሚሰሙት ከሆነ እና በየጊዜው ደግሞ መጠኑ እየጨመረ ይሄዳል። መጀመሪያ በሁለት ቢራ ሞቅ የሚለው ሰው በጊዜ ሂደት ሁለት ቢራ ምንም እንትን አይለውም እና በሂደት እየጨመረ ይሄዳል። አካላዊ ጥገኝነቱን የሚያመጣበትም ችግር በዛው መጠን እየጨመረ ሲሄድ ነው ሱስ ብለን የምናስበው። አምሳሉ አያሌው እባላለሁ የስነ ልቦና አማካሪ። ሱስ ማለት አንድ ሰው ከሚቆጣጠረው በላይ ሆኖ ከአቅሙ በላይ ያ ድርጅቱ ወይም ነገሩ እሱን ሲቆጣጠረው ያ ሱስ ይባላል። ማለት ሰውየው ላቁም በሚልበት ሰዓት ማቆም ካልቻለ ከዚህ ነገር ልውጣ ብሎ በሚያስብበት ሰዓት ወይም ወደ ድርጅት በሚሄድበት ጊዜ መቆጣጠር ካልቻለ በተቃራኒው ነገሩ ወይም ድርጅቱ እሱን ከተቆጣጠረው
ያ ሱስ ይባላል። ሮዝ መስቲካ እባላለሁ። ጋዜጠኛና የምቾት ሚዲያና ኢቨንት መስራችና ስራ አስኪያጅ ነኝ። መለኪያ ሊኖረው ይችላል፣ ግን እንደኔ ደግሞ የምረዳው አንድ ነገር ሱስ ነው ብለን የምትለው በጣም በተደጋጋሚ የምታደርገው ነገርና ሳታደርገው መዋል የሚያቅትህ ወይም ደግሞ እንድትናፍቀው የሚያደርግ ሌላ ስራ ለስራ ብትል ሀሳብን ሰብስበህ እንዳትሰራ የሚያደርግህ የሚጎተጉትህ በቃ አሁንም እንደ ወዳጅ የደወለ እንደሚጠራ እንደዛ እየጎተጎተ ወደዛ ጉዳይ መልሶ የሚያስገባ እና ሳታደርገው አንዳንዴ መቋቋም የሚያቅት እምቢም ልትለው የማትችለው ነገር ሲሆን እሱ ሱስ ይባላል ብዬ አስባለሁ። እንግዲህ ወደ ሱስ ውስጥ እንድንገባ የሚገፋፉን የተለያዩ ምክንያቶች ይኖሩናል። የመጀመሪያው ያቻ ግፊት ነው። ያቻ ግፊት ብለን ስንል በእድሜ አቻዎቻችን በየትኛውም የእድሜ ክልል ውስጥ እንሁን፣ በህፃንነት፣ በወጣትነት፣ በጉልምስና፣ በሽምግልና በየትኛውም የእድሜ ክልል ውስጥ ብንሆን ሱስ ውስጥ ልንገባ የምንችልባቸው አማራጮች ሊኖሩን ይችላሉ። በእነዚህ የእድሜ አንድ ሰው እንዴት ከሸመገለ በኋላ ልንል እንችላለን፣ ግን በሽምግልናም ውስጥ ያለ ሰው በአቻ ግፊት ወደዛ ሱስ ውስጥ ሊገባ የሚችልበት አማራጮች ሊኖሩት ስለሚችሉ ያቻ ግፊት አንደኛው ነው። ሁለተኛው የሚጠቀሰው ምንድነው? እርሱ አንድ ሰው ካቻ ግፊት ባልተናነሰ መልኩ ለምሳሌ ያንን ሱስ በቅርብ ሊያገኝ የሚችልበት ሁኔታ ሲኖር፣ ለምሳሌ የቤተሰብ ግፊት ሊሆን ይችላል። ያንን ሱስ ለማራመድ የሚችልባቸው በቅርብ የማግኘት በቅርብ ሲባል ለምሳሌ አንድ ሰው ጫት ቃሚ ሊሆን ይችላል። ነገር ግን ያንን ጫት በቅርቡ ሊያገኘው ይችላል፣ በቀላሉ ሊያገኘው ይችላል፣ በርካሽ ሊያገኘው የሚችልበት ሁኔታ ሊኖር ይችላል። እነዚህ ሁሉ ሁኔታዎች ያንን ሱስ እንዲያራምደው ምክንያት ይሆኑታል ማለት ነው ለአንድ ሰው። እነዚህ የተለያዩ ለአንድ ሰው ወደ ሱስ ውስጥ እንዲገባ የሚገፋፉት ገፊ ነገሮች ናቸው ማለት ነው። እንደተባለው ሱስ ከድግግሞሽ የሚመጣ አሊያም ደግሞ እንደ ሱስነቱ ሊፈረጅ የሚችል ነው ካልን ምናልባት መምጫ መንገዶቹ ብዙ ነገሮች ይኖራሉ። በሁለት ከፍለን ብናያቸው ውጫዊ ተጽዕኖና ውስጣዊ ተጽዕኖ ብለን ልንከፍለው እንችላለን። አንዳንድ ጊዜ ከውጭ ሊመጡ የሚችሉ ገፊ ሀሳቦች ወደ ሱስ ሊሄዱ ይችሉ ይሆናል። እንደተባለው ማህበራዊ ጉዳዮቻችን ሲናጉብን፣ የሥራ ቦታ ምቹ አለመሆን፣ ከቤተሰብ ሊመጣ የሚችል ተጽዕኖ፣ ከጓደኛና ከሥራ ቦታ ከመሳሰለው ሁሉ ሊመጡ የሚችሉ ተጽዕኖዎች ምናልባት ቁሳዊ የሆነውን ሱስና እንዲሁም ደግሞ አይምሯዊ የሆነውን ሱስ ወደኛ ሊያመጡ ይችሉ ይሆናል። አንዳንድ ጊዜ ጤናማ ያልሆነ ጓደኛ ያለውና በተለያየ መንገድ ሱስ የተጠቃ ጓደኛ ያለው ሰው ከጓደኛው ሊመጣ በሚችል ተጽዕኖ ለዛ ለጓደኛው ላለበት ሱስ ተገዢ ሊሆን ይችላል። ምናልባት በውስጥ በኩል ወይም ደግሞ ውጫዊ መንገዶችን ስንመለከት ደግሞ ከሱስ ጋር ተያይዞ መሻትንና ፍላጎቶቻችን ካለመሟላት ጋር ተያይዞ ሊመጡ የሚችሉ ሱሶች ሊኖሩ ይችሉ ይሆናል። አንዳንድ ጊዜ ምናልባት ኢኮኖሚያዊ አቅማችንን ከማጠሩ የተነሳና እኛነታችንን መኖር የማንችል መስሎ በታየን ሰዓት ተስፋ በመቁረጥ ሱስን እንደ መደበቂያ ልናደርገው እንችላለን፣ ቁሳዊ ሱስን። እንዲሁ ደግሞ አእምሯዊ ሱስ ሊከሰቱ የሚችሉት ተስፋ ከመቁረጥና ከዚሁ ጋር ተያይዞ ሊመጡ የሚችሉ ከውስጥ የሚመጡ ፍላጎቶችና መኖር የምንችለውን ህይወት ካለመጣጣሙ ጋር ተያይዞ የሚመጡ ገፊ ምክንያቶች ይኖራሉ። ያው እንግዲህ ሲገባ በተለያየ ምክንያት ይጀመራል። አንዳንዱ ጓደኛውንም ለመምሰል ለመሞከር ምን አይነት ስሜት ይሰጣል ብሎ በጓደኛ ግፊት አካባቢ ላይ በቀላሉ በመገኘት፣ አንዳንዶች ደግሞ የተለያዩ መጥፎ ስሜት የአእምሮ ህመም ሊሆን ይችላል፣ ድብርት፣ ጭንቀት ሲኖራቸው እነዚህ ነገሮች በጊዜያዊነት እፎይታ ስለሚሰጡ ከዛም በጊዜያዊነት ለማገገም ከነዚህ ስሜቶች ሊገቡ ይችላሉ መጀመሪያ። ከዛን ያው ምንም የለውም በጊዜያዊነት የሆነ የሚሰጡት እፎይታ አለ። እንቅልፍ እምቢ ላለው ሰው እንቅልፍ ሊያስተኛ ይችላል፣ ለሚጨንቅ ሰው በጊዜያዊነት የሆነ ዘና የማድረግ ነገር ይኖራቸዋልና ይህን ፍለጋ ስለዚህ በተደጋጋሚ እችን ጥቅም ለማግኘት ይሄዳሉ። ከዛን ሱስ ደረጃ ከደረሰ በኋላ ግን ራሱ ሱሱንም ለማቆም ቢሞክር ራሱ
ያው የአካላዊ ጥገኝነት ስለሚኖርም በጣም መጥፎ ስሜት ይሰማዋል። እንቅልፍም ቢለዋል የተለያየ አይነት ነገር አካላዊ ስሜቶች ስለሚሰማቸው እዛው የሱስ ሰርክል ውስጥ ይገባሉ ማለት ነው። በጣም በርካታ ምክንያቶች ሊኖሩ ይችላሉ። የመጀመሪያው በተለይም ቀላል ነው። በገባበትም እወጣለሁ፣ በቀላሉ እንደገባሁኝ በቀላሉ እወጣለሁ ብሎ ነገሩን ቀለል አድርጎ ማሰብ ወደ ሱስ ሊያመራ ይችላል። ሁለተኛው ደግሞ የአቻ ግፊት። የአቻ ግፊት ሲባል እስኪና ኔው እና አብረህን ጆይን አድርገን በጣም ሪላክስ ታደርጋለህ፣ ትዝናናለህ፣ ትዝናኛለሽ የሚል የጓደኛ የአቻ ተጽዕኖ የምንለው ወደዛ ሊመራ ይችላል። በሶስተኛ ደረጃ የችግሮች ሁሉ መፍትሄው ወደ ሱስ መሄድ ነው ወይም መደበቅ ነው። ስለዚህ አሁን ያለኝን ችግር ምፈታው ወይም ጭንቀቴን ምረሳው ስትረስ ሪሊዝ ወይም ስትረስ ኮፒንግ ሜካኒዝም አድርጎ የመቁጠር ነገር አለ። ስለዚህ ሱስ ወደ ሱስ የሚገባው ሰው ጭንቀቴን እረሳለሁ፣ ችግሬን እፈታለሁ፣ ከሚያስጨንቀኝ ነገር ሁሉ እርቃለሁ፣ እሸሻለሁ ብሎ ወደ መደበቂያ መንገድ ወደዛ ሊሄዱ ይችላሉ። ያ ብቻ አይደለም። ምናልባት አንዳንድ ጊዜ በጣም ሴሌብሪቲ የምንላቸው ሰዎች ወይም ታዋቂ የሆኑ ሰዎች ያንን ሲያደርጉ በማየት ሮንግሊ ሚስ ጋይድድ ተደርገው በተለይ ወጣቶች ወደዛ የመግባት ነገር አዝማሚያው አለ። ለምሳሌ ስቴጅ ላይ የሚያደንቋቸው መድረክ ላይ በጥበቡ ዓለም ሊሆን ይችላል፣ በተለያየ ሁኔታ የከበሬታን ወንበር የሚያገኙ ሰዎች በዓለም ላይ ወደዛ ራሽ ሲያደርጉ ወጣቶች ያንን አይተው ይሄዳሉ። ነገር ግን ያ ሰው ከፎቅ ላይ በእርግጠኝነት ሲፈጠፈጥ ብናየው ያንን ጆይን አናደርገውም፣ እስኪ እኔም ልሞክረው አንልም። ሱስም ግን ከፎቅ ከመፈጥፈጥ በላይ ነው፣ በጣም ብዙ ጉዳት አለው። ያንን ካለመገንዘብ የተነሳ የምናደንቀው የምንከተለው ሰው ወደዛ ጆይን ሲያደርግ እኛም እንዲሁ ተከትለን መሄዳችን በተለይ በወጣትነት ጊዜ ይሄ ይስተዋላል። እንግዲህ እንደ እድሜው ሁኔታ ይለያያል። ያው እኔ ባለሙያ አይደለም፣ ግን ከሚገጥሙኝ ገጠመኞች አንጻር ሀዘን ሲገጥማቸው ትልቅ ሰዎችም ቢሆኑ በእድሜ ወደ ሱስ ሊገቡ ይችላሉ። የሚወዱትን ሰው ማጣት፣ ጋብቻ ፍቺ፣ ሌሎች ከዚህ ጋር ተመሳሳይ የሆኑ ጉዳዮች። ከዛ ውጭ ደግሞ ወጣት ልጆች በጓደኞቻቸው ተነሳሽነት የአቻ ግፊት የሚባለው ማለት ነው፣ በሱ ምክንያት ጨዋታ፣ ቀልድ እና ደግሞ የማህበራዊ ሚዲያ ተጽዕኖ፣ ፋሽን፣ እንዲህ አይነት ነገሮች ወደ ሱስ እንድንገባ የሚያነሳሱ ይመስለኛል። በሱስ ህይወት ውስጥ ያለ ሰው የተለያዩ ጉዳቶችን ወዶ እንደሚያስተናግድ ሙሉ ነው። ጥቂቶቹን ለመጥቀስ ያህል ስነ ልቦናዊ ጉዳት፣ ማህበራዊ ጉዳት፣ ኢኮኖሚያዊ ጉዳት፣ የህግና ህገ ነክ ጉዳቶች እንዲሁም አእምሮአዊ ጉዳቶችን በጥቂቱ ያስተናግዳል። እንግዲህ በሱስ ውስጥ ቁራኛ የሆነ ሰው፣ በሱስ ውስጥ የተጠመደ ሰው፣ በሱስ ውስጥ ያለ ሰው የመጀመሪያው አካላዊ ጉዳት ነው የምናየው። አካላዊ ጉዳት ብለን ስንል ለምሳሌ አንድ ሲጋራ የሚያጨስ ወይም ደግሞ መጠጥ የሚጠጣ ወይም ደግሞ የተለያየ ነገር ውስጥ ያለ ሰው የዛሬ አመት የነበረው የአካል ቁመና የዛሬ 2 አመት ወይም 3 አመት ውስጥ የሚኖረውን ብንመለከት በጣም የወረደ ሆኖ ነው የምናገኘው። ስለዚህ በአካሉ ይጎዳል፣ ፊቱ ይገረጣል፣ የሸመገለ ፊት፣ ወጣት ሆኖ የሸመገለ ፊት ልናይበት እንችላለን። ስለዚህ ይሄ አካላዊ ብለን የምንለው ነው። ማህበራዊ ብለን ስንል ተአማኒነት ማጣት፣ በማህበረሰቡ ዘንድ ተአማኒነት ማጣት። ለምሳሌ አንድን ሱሰኛ የሆነን ሰው የእድር ገንዘብ ያዥ አድርገን ብንመርጠው የእድሩ አባላት ምንድነው የሚያስቡት? እንዴ ብላችሁ ደግሞ የእድራችንን ገንዘብ ልታስበሉት ብለው ሊያስቡ ይችላሉ። በማህበረሰቡ ዘንድ ተአማኒነት ማጣት ይከሰታል። ሲቀጥል ትዳር ማጣትም ይመጣል። ምክንያቱም አንድ ሱስ ውስጥ ያለ ሰው ለትዳር የሚፈልጋትን ሰው ቢመርጥ ማግኘት አይችልም። ሽምግልና እንኳን ቢልክ ምንድነው የሚባለው? እንዴ ለዛ ለሱሰኛ እኔ ልጄን አልሰጥም ነው የሚለው ቤተሰብ ማለት ነው። በዚህ ደረጃ የወረደ ማንነትን እንዲያስተናግድ ይኖረዋል። በማህበራዊ ረገድ ራሱ ትልቅ ተጽዕኖ ያሳድራል። ኢኮኖሚያዊ የቤተ ክርስቲያን አስራትን እኮ መክፈል አይችልም እኮ ሱስ ውስጥ ያለ ሰው። ለልጆቹ እኮ መብቃት አይችልም ሱስ ውስጥ ያለ ሰው። ምክንያቱም ሱሱን ነው የሚያራምደው። እንደገና ደግሞ በሚገርም ሁኔታ ያንን ሱሱን ደግሞ እንደ መልካም
ተሞክሮ ለልጆቹም ሊያጋራ ይችላል። ስለዚህ ይህ ከባድ የሚባል የሱስ አንዱ አሉታዊ ጎኑ ነው። ምናልባት በሱስ የተጠቃ ሰው ብዙ ነገሮችን ሊያጣ ይችላል። ብዙ ችግሮች ወደሱ ህይወት ሊመጡ ይችላል ይሆናል። ምናልባት አሁንም ይህን በሁለት ከፍለን ማየት እንችል ይሆናልና መንፈሳዊ እጦት ወይም ደግሞ መንፈሳዊ ህይወታችን ላይ የሚያሳድረው ተጽዕኖ ቀላል አይደለም። በሱስ የተጠቃ ሰው ለሱሱ ተገዢ ስለሚሆን ከዛ በላይ ያለውን እግዚአብሔርን በመተውና በእርሱና በእግዚአብሔር መካከል ያለውን ልዩነት እያነጻጸረ እኔ ለሱስ ተገዢ ሆንኩኝና እኔ ምናልባት ጸጋዬ የተገፈፈብኝ በኃጢአት የምኖር በሌላ ተጽዕኖ ስር ያለው ሲሆን እግዚአብሔር ደግሞ ንጹህና ቅዱስ ነውና ከሱ ጋር መኖር ህብረት መፍጠር የለብኝም ብሎ ከአምላኩ ከእግዚአብሔር ከእምነቱ እንዲሁም ደግሞ ከቅድስት ቤተክርስቲያን የሚርቅባቸው አጋጣሚዎች ይኖራሉና መንፈሳዊ ህይወቱ ላይ የሚያሳድረው ተጽዕኖ ቀላል አይደለም። ስለዚህ በመንፈሳዊ ህይወቱ ላይ ያደረው ተጽዕኖ በእርሱና በእግዚአብሔር መካከል ያለውን ልዩነት እያሰፋ ይሄድና ፍጹም መደበቂያ የሚያደርገው ሱስም ስለሆነ ሌላው ተጨማሪ ማህበራዊ ቀውስ ሊገጥመው ይችላል። ይሄ ሰው ከቤተሰብ ጋር ጤናማ የሆነ ግንኙነት ላይኖረው ይችላል። ምናልባት እነሱ በጤናማነትና እሱ በሱስ ማንነት ውስጥ ሆነው ነው ለአንድ ጉዳይ እንኳን በንግግር ላይግባቡ ይችላሉ። የትዳር ህይወቱ ሊናጋ ይችል ይሆናል። ስለዚህ እምነተ ጎደሎ ስለሆነ በሚኖረው በሚደርስበት ሁሉ የመመረርና የማማረር እንዲሁም ደግሞ ህይወትን የመጥላት አይነት ዝንባሌዎች ውስጥ ስለሚገባ ማህበራዊ ቀውሱ ቀላል አይደለም። ከቤተሰብ ጋር፣ ከአካባቢ ጋር፣ ከማህበረሰቡ ጋር፣ ከጓደኞቹ ጋር፣ ከስራ ቦታ ጋር ስለዚህ እንዲህ አይነት ነገሮችን ሁሉ ቀውስ ወደሱ ውስጥ ይመጡበትና ምናልባት እየተባባሰበት ሲሄድ የሥራ ቦታውን በመተውና የሥራ መንፈሱን ጤናማ ባለማድረግ የሚመጣው ተጽዕኖ ስራን የመተውና ስራን ጠልቶ ወደ ጎዳና የመውጣት የብቻኝነት ስሜት ከዚህ አልፎ ደግሞ ራስን ወደ ማጥፋትና አጠቃላይ ህልውናው ላይ ሊገዳደሩ የሚችሉ ተጽዕኖዎች ይደርሱበታል። አሁን የመጠጥ ሱስ የሌለበት ሰው ገብቶ መጠጥ ቤት ገብቶ አንድ ሁለት እና ለ30 ደቂቃ ቆይቼ ገብቼ እወጣለሁ ይላል። ያን ማድረግ ይችላል። ይሄ ሱስ ያለባቸው ሰዎች ግን ሲገቡ እንደዛ ብለው ነው የሚገቡት። አንድ ሁለት ምናምን ልበል ብለው ይገባሉ፣ ግን መቆጣጠር አይችሉም። ሰዓቱም እዛ አዳሩንም ሲጠጣ ላይ ያድር ይችላል እና መቆጣጠር አለመቻል ከዛ ደግሞ ያንን ያላገኙ ቀን አምጣ አምጣ የሚል ስሜት ወይም ደግሞ በግዴታ ክሬቪንግ የሚል እንትን ከፍተኛ የሆነ ፍላጎት ጉጉት ሀሳባቸውን ያን ነገር ከዛ ውጪ ማውጣት ይርቃቸዋል። ከዛን ደግሞ ስራ ላይ ማህበራዊ ህይወት ላይ ያው በትክክል እንዳይሳተፉ ያደርጋቸዋል። ከዛን አደገኛ አጠቃቀም የተለያዩ አካላዊ ችግር ህመም እያመጣባቸው ሐኪም መጠጣትን የምትቀጥል ከሆነ ትሞታለህ እያለው ራሱ ማቆም አይችሉም። እየተደባደቡ አደጋ እየደረሰባቸው ማቆም አይችሉም እና አደገኛ የሆነ አጠቃቀም ከዛን ደግሞ ለማቆም ሲሞክሩ ደግሞ የሚሰማቸው አካላዊ ስሜት አሉ። ከንጥረ ነገር መጋለል ወይ ዊዝድሮዋል የሚባለው ስሜት ማለት ነው። በጣም መጥፎ ስሜት ማላ ማቅለሽለሽ ምናምን አካላዊ ስሜቶች ብዙ አይነት ናቸው። እነሱ አይነት ሲሰማቸው ነው ሱስ ደረጃ ላይ መጥፎ ደረጃ ላይ ደርሷል ብለን የምንወስደው ማለት ነው። በነገራችን ላይ ወጣት ጀግና ወጣት የነብር ጣት ነው ይባላል። ጀግና ደግሞ ድጋፍ አያስፈልገው፣ በራሱ መቆም አለበት። ሲጨንቀው የሆነ በሱስ መደበቅ የፈሪነት የተሸናፊነት ምልክት ነው። ወጣት ጀግና ነው። የመስራት ነገሮችን በአዎንታዊ መልኩ የማከናወን የመከወን ብቃት አለው። ያንን ብቃቱን ወደ ሱስ ሲገባ ብቃቱ ይፈርሳል፣ ይናድበታል። ስለዚህ ጀግና ነው ወጣት ካልነ ጀግነቱ የሚያሳየው በሱስ በመደበቅ አይደለም። እነዚህን በሁለት መልኩ ከፍሎ ማየት ይቻላል። ያው ንጥረ ነገርን በመጠቀምና የባህሪ ወይም ፐርሰናል የሆኑ ችግሮችን ማለት ነው ጠባያዊ የምንላቸው በነዛ ውስጥ መደበቅ በእውነቱ የተሸናፊነት ምልክት ነው። ስለዚህ ወጣት የሆነ ሰው ጀግንነቱን የሚያሳየው ቻሌንጆችን በመቀላቀል ነው እንጂ በመፍራት አይደለም። በህይወት ውስጥ ብዙ ውጣ ውረድ ነገሮች ሊገጥሙ ይችላሉ። እንደ ወጣት እነዛን ውጣ ውረዶች የምናሸንፈው አንዱ ላይፍ ፓርት ነው ብለን የህይወት አንዱ አካል ነው ብለን መቅመስ ነው ያለብን እንጂ ወደ ሱስ ጆይን ማድረግ ወይም ደግሞ እነዛን ፈርተን ወደ ሱስ መደበቂያ ከለላ መፈለግ የለብን። ማለት ችግርም ከሆነ ሀዘንም ከሆነ በብዙ ውጣ ውረዶች ተፈትኖ ማለፍ ወርቅን ያነጥረዋል፣ ወርቅነቱን ይመሰክርለታል እንጂ
ከወርቅ ወደ ጭቃ አይቀየርም። ስለዚህ ወጣትነት ወርቃማ ጊዜ ነው በሰው ልጅ። ስለዚህ በዚህ ወርቃማ ጊዜ ደግሞ ሰርተን ችግሮችን ምንጋፈጥ ወደ መፍትሄ የምንሮጥ ነው መሆን ያለበት። ወደ ሱስ ኢንስቴድ ኦፍ ዳት ወደ ሱስ በሄድን ቁጥር ግን ተሸናፊ ነን ማለት ነው። እጅ እየሰጠን ነው ማለት ነው። ያም ደግሞ በመንፈስም ከእግዚአብሔር ጋር እየተጣል መንፈሳዊ ህይወታችንን እያጣን ነው። ስጋዊ ህይወታችንን መስራት ውጤታማ መሆን የምንችልበትን ጉልበታችንን ልም እያደረግነው እያፈረስነው እየተሸነፍን ስለሆነ ይሄን መገንዘብ ያስፈልጋል። ሌላው ምናልባት ሳናውቅም ይሁን አውቀን በጓደኛም ይሁን በራሳችን ገብተንበት ሊሆን ይችላል። ስለዚህ አንደኛ እግዚአብሔር አይጠላም። በእውነት እግዚአብሔር ፍቅር ነው። አሁን በወጣትነታችን የምናደላድለው መንገድ ነው ነገ በእርግና በሽምግልና ጊዜ ጎዳና መንገድ ሆኖ ፍኖት ሆኖ የሚያግዘን አሁን የምንሰራው መልካም ስራ። ስለዚህ ከመጥፎ ስራ ያልሆነ አግባብ ከመሄድ ይልቅ ወደ መልካምነት ወደ ስራ ወዳድነት እየሄድን ወደ እግዚአብሔር እየቀረበን እግዚአብሔር ፍቅር መሆኑን ተገንዝበን ወደ መፍትሄ መሄድ፣ አማካሪዎችን ማማከር፣ የስነ ልቦና ባለሙያዎችን ማቅረብ። በነገራችን ላይ ወደ ቤተክርስቲያን መቅረብ በራሱ አንድ መፍትሄ ነው። ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ። እንግዲህ እዚህ ጋር ትልቁ ወደ ሱስ ውስጥ ያሉትን ሰዎች ከሱስ ለማራቅ ሱስ ውስጥ ሊገቡ ያሰቡትን ደግሞ ሱስ ውስጥ እንዳይገቡ ለማድረግ ትልቁ ነገር የመጀመሪያው ቤተሰብ ነው። ቤተሰብ ትልቅ ኃላፊነት አለበት ብዬ አስባለሁ። ምክንያቱም ቤተሰብ የልጆቹን ውሎ ከመከታተል ጀምሮ የልጆቹን አዋዋል፣ የት ነው የምትውለው የኔ ልጅ፣ ከማን ጋር ነው የምትውለው። ለምሳሌ ሱሰኛ ከሆነ ልጅ ጋር ወይም ደግሞ መጥፎ ባህሪ ካላቸው ልጆች ጋር የሚውሉ ከሆነ እነዚያ ልጆች ማራቅ ብቻ ሳይሆን በማቅረብ በፍቅር በማቅረብ መጥፎ ባህሪ ያላቸው ልጆች በፍቅር በማቅረብ ከዚያም በኋላ የራሳችንን ያለፈ የህይወት ታሪካችንን በመንገር ውስጥ ልጆቻችንን ከዚህ ህይወት ማራቅ የምንችልበትን ሁኔታ መፍጠር እንችላለን። ነገር ግን በዋናነት ቤተሰብ ኃላፊነት አለበት ብዬ አስባለሁ። ቅድስት ቤተ ክርስቲያን ደግሞ ልጆቿን የመጠበቅ ኃላፊነት አለባትና ከላይ ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ ድረስ ይህ መዋቅር ተዘርግቶ ልጆቿን የምትቆጣጠርበት ስርዓት ቢዘረጋ። ምናልባት በዚሁም ዙሪያ ላይ ሁለት ነገሮች ይኖራሉ። አንደኛ ቅድመ ግንዛቤና ቅድመ ጥንቃቄ ነው። ለዚህ ሁሉ ብዙ ባለድርሻ አካላት አሉ። የመጀመሪያው እሱ ራሱ ነው። ከራሱ መፍትሄ ይኖረዋል። ምናልባት በዙሪያው ያሉ ነገሮችን በሙሉ ከሱስ የጸዳ አካባቢን መፍጠር አለበት። ከመጀመሪያው ጓደኛው በሱስ የተያዘ ከሆነ ከሱስ መራቅ ሊሆን ይችላል። በእንደዚህ አይነት ተጠቂ አካባቢዎችን በሙሉ ከራሱ ማራቅና ራሱን ጤናማ አድርጎ የመኖር ቅድመ ጥንቃቄዎች ናቸው። ምናልባት እንግዲህ ይህን ሁሉ አልፎ ቅድመ ጥንቃቄዎችን ዙሪያ ገባውን ሁሉ አይቶ ነገር ግን ከአቅሙና ከቁጥጥሩ በላይ ሆኖ ወደ ሱስ ከገባና የሱሱ ተጠቂ ከሆነ በኋላ ደግሞ አሁንም ሁለተኛው ፌዝ ብዙ ባለድርሻ አካላት ሊኖሩ ይችሉ ይሆናል። ይሄኛውን ሰው ጤንነቱን ለመመለስና ማንነቱን ወደ ቀደመ ማንነቱ ለመመለስ ብዙ ባለድርሻ አካላት ይኖራሉ። የመጀመሪያው ባለድርሻ አካል ምናልባት ቤተክርስቲያን ናት። ቤተክርስቲያን ብዙ መዋቅር አላት። ስለዚህ መዋቅሯን ተጠቅማ በሚገርም ሁኔታ እውነት ለመናገር እንዲህ አይነት ጉዳዮች በማህበረሰቡም እንዲሁም በቤተ ክርስቲያንም በመንግስት አካላትም ያን ያክል ትኩረት ተሰጥቷል ማለት አያስደፍርምና ቤተ ክርስቲያን እንደ አንድ መዋቅር የስብከተ ወንጌል አላት፣ ሰበካ ጉባኤ አላት፣ ግብረ ሰናይ አላት፣ ብዙ መዋቅሮች አሏት። ሰንበት ትምህርት ቤት አለ፣ ወጣቶች አሉ። ነገር ግን እኒህን ሁሉ ያቀፈ አንድ አጥቢያ ቤተ ክርስቲያን ወደ እንደዚህ አይነት መንገድ ወደ ሱስ የሄዱትንና እኒህን ከሱስ ማንነታቸው ለማስወጣት የሚያስችል ግን መዋቅርም አደረጃጀትም የላትምና ስለዚህ ቤተ ክርስቲያን ከላይ ጀምሮ እስከታይ ድረስ በተለይ በየአጥቢያ አብያተ ክርስቲያኑ በዚህ ደረጃ ወጣቱን መታደግ የሚቻልበት ቅድመ ጥንቃቄ
ችግሩ ከደረሰ በኋላም ችግሩን መታደግ የሚቻልበት ልጆቿን መንከባከብ የምትችልበት መንግስትም ሀገርን የመታደግ ወጣቱን የህብረተሰብ ክፍልና አልሚውን አካል የመጠበቅ ከማጫጫህና ምናልባት ጩኸቱን በዚህ ልክ ከማድረግ በዘለለ በተግባር ሊገለጽ የሚችል ትውልዱን መታደግ የሚችል ምናልባት መስመር መዘርጋት አለበት ብዬ አስባለሁኝ። በዋነኝነት እንግዲህ ያው ከጤና በላይ ምንም ነገር የለም። የጤና ጉዳት ያስከትላል። ጤና ስንል ደግሞ አንደኛው አካላዊ ነው። የተለያዩ የሰውነት ክፍሎቻችን ከፍተኛ የሆነ አደጋ አብዛኛው የካንሰር ህመም መንስኤ እንግዲህ በትልቁ ሱስ ነውና በዛ የካንሰር ህመም ደረጃ ኩላሊት ፌል እስከማድረግ የሳምባ ምች የተለያዩ አይነት አካላዊ ህመሞችን ያመጣል። የአእምሮ ህመም የአእምሮ ጤና ላይም ከፍተኛ ችግር ይፈጥራል። ድብርት፣ ጭንቀት እንዲሁም ደግሞ ከባድ የአእምሮ ህመም የማምጣት ነገር አላቸው። ማህበራዊ ነገር ከቤተሰብ ከጓደኛ ስራ ቦታ ላይ በከፍተኛ ሁኔታ ችግር ይፈጥራል። ይሄ መንፈሳዊ ህይወትም ያው የትኛውም እምነት እነዚህ ነገሮችን እንድንወስድ እንትን አይልምና ስለዚህ ሱስ ሲጠቀሙ ያው ራሳቸውንም ይወቅሳሉ ምናምንና ያው ከፈጣሪ ጋር ያላቸው ነገር ጥሩ አይሆንም። እንደዚህ ከቤተ ክርስቲያንም የመራቅ ነገር ስለሚኖር መንፈሳዊ ህይወትንም በዛው መሰረት ይጎዳል። ስራም እንዳንሰራ ኢኮኖሚያዊ ችግር ያው ስራም ኢኮኖሚውንም ገንዘብ እንዳንሰራ ያደርገናል። ያለንም ደግሞ ያገኘናትንም እንትን በዛው በሱሱ እንድናጠፋ ያደርጋል። ስለዚህ ከፍተኛ የሆነ ሁሉ አቀፍ የሆነ ጉዳት ያመጣል ማለት ነው። በጣም በነገራችን ላይ የሱስ በጣም በርካታ ጉዳቶች አሉት ስንል የመጀመሪያው ራስን ይጎዳል። በራስ ላይ ሞትን ማወጅ ነው። በራስ ላይ ውድቀትን ማወጅ ነው። በራስ ላይ ተሸናፊነትን ማወጅ ነው ሱስ የመጀመሪያው። ስለዚህ ግላዊ ወይም የአንድ ሰው የሆነ ጉዳት አለ እንዳለው ሁሉ ማህበራዊ ጉዳት አለ። ራስን እናገላለን ከማህበረሰቡ። ያ ብቻ አይደለም፣ ማህበረሰቡም እኛን ያገለናል። እኔ ጠጥቼ ሰክሬ መስሪያ ቤቴ ብገባ የሥራ ባልደረቦቼ ለኔ ክብር የላቸውም። አሰሪ ተቋሜም ለኔ እምነት አይኖረውም። ስለዚህ ማህበራዊ መገለል ውጤታማ ስራን እንዳልሰራ አሉታዊ ተጽዕኖ አለው። ያ ብቻ አይደለም፣ ከትዳርም ከልጆቼም ከጓደኞቼም ጋራ ነገም ትዳር ያልመሰረተ ሰው ከሆነ እንዴት ነው ወደ ትዳር የሚሄደው? ስለዚህ ከዛ መንጻት አለበት። ሌላ ትዳር ይዞ ሁለተኛ ሌላ ትዳር ነው ማለት ነው። ሱስ በጣም ከባድ ነው። ስለዚህ በተቻለ መጠን ጉዳቱ ውጤታማነትንም ግለሰብን እንደጎዳው ማህበረሰብን እንደጎዳው ሀገርንም ይጎዳል። አምራች ዜጋን በነገራችን ይቀንሳል። ሱሰኛ የሆነ ሰው ቀድሞ የሚታየው ሱሱን ለማርካት ነው። ኢንዱስትሪየስነስ ጄኔሬሽን ከሆነ ስራ ወዳድ ከሆነ ስራዬን እንዴት ውጤታማ እሆናለሁ፣ ተቋሜን እንዴት ውጤታማ አድርጌ አስመዘግባለሁ፣ እንዴት ሰርቲፊኬት እሸለማለሁ፣ እንዴት ትልቅ ግብ አሳካለሁ የሚለው ሱሰኛ ከሆነ ይሄ አይታሰበው። ስለዚህ ከዚህ መውጣት አለበት። ወደ ስራ ወዳድነትን ለማዳበር ሀገርንም ለማሳደግ ከሱስ መውጣት ያስፈልጋል ማለት ነው። መጀመሪያ ያለበትን ደረጃ ማወቅ አለበት። አሁን ሱስ ውስጥ ነኝ ወይ የሚለውን ነገር ማወቅ አለበት። እሱን ማመን ያስፈልገዋል። ነኝ አይደለም የሚለውን ነገር ከዛ ደረጃውን መለየት ይችላል። በራሱ ማድረግ የሚችለው ነገር ካለ በራሱ ማድረግ የሚችላቸውን ነገሮች መለየት እና ማድረግ፣ በራሱ ማድረግ የማይችለው ከሆነና የሌላ ሰው እገዛ የሚያስፈልገው ከሆነ እገዛ መፈለግ፣ እገዛ ከጓደኞቹ፣ ከቤተሰቦቹ፣ ከንስሐ አባት፣ ከሌሎች ሰዎችም ሊሆን ይችላል፣ ወይም ደግሞ ከባለሙያ ሊሆን ይችላል። የእነሱን እገዛ መፈለግ። ከዛ ውጭ ለዛ ጉዳይ ሊረዱኝ ሊያግዙኝ ይችላሉ የሚሏቸውን ትምህርቶች መማር፣ አዳዲስ ልምዶችን መጀመር፣ ሊጠቅሙኝ ይችላሉ የሚል አዳዲስ ጓደኞችን መያዝ። ከዛ ከሱስ አካባቢ ብርቅ ይሻለኛል የሚለው ቦታ ካለ ከዛ አካባቢ መራቅ፣ ጓደኛ መቀየር፣ እንዲህ አይነት ነገሮችን የህይወት ዘይቤን ራሱ መቀየር እንደዛ ነገር የሚያስፈልግ ይመስላል። እንግዲህ ለወጣቱ እኔ የማስተላልፈው መልእክት አሁን ላይ እያየሁት ያለሁት ነገር ለእኔ ምን ይጠቅመኛል ብሎ ቢያስብ፣ እኔን ይጠቅመኛል ወይስ ይጎዳኛል? ከቅድስት ቤተ ክርስቲያን አስተምህሮስ አንጻር እኔ እያየሁት ያለሁት ነገር ምን ይረባኛል ብሎ በማየት
በዛ ልክ ቢጓዝ ወጣቱ በተለይ ምክንያቱም ወጣት ማለት የእሳትነት ወቅት ነው ዝም ብሎ ያየውን የቀረበለትን ሁሉ ከመብላት ይልቅ መርጦ ቢመለከት ምክንያቱም የቀረበልንን ሁሉ አንበላም የቀረበልንን ሁሉ አንመገብም ስንበላ እንደምንመርጥ ሁሉ ስናይም ብንመርጥ በያስባለሁ ቤተክርስቲያናችን በእጅጉ የምታስተላልፈውና ጠንከር አድርጋ ለወጣቱ በተለይ የምታስተላልፈው አንድ መልእክት አለ እሱም ራስን መግዛት የሚል ነው ስለዚህ ወጣቱ ምናልባት ብዙ ነገር ዓለም አቅርባለታለች ዓለም ላይ እስካለን ድረስ ብዙ ነገሮች ቅርባችን ናቸው ቤታችን ተቀምጠን ቴክኖሎጂ ሁሉንም ነገር በቅርበት ያሳየናል ስለዚህ የሚያስፈልገንና የሚበጀንን መምረጥ ደግሞ ከወጣቱ ያስፈልጋልና ስለዚህ ከፍ ብሎ ቤተሰብንና ጤናማ ሀገርን ማሰብ ያስፈልጋል ቀጣዩን ትውልድ የሚታደገው ደግሞ ይህ ወጣቱ ስለሆነ ከዲነት አስተሳሰብ ተወጥቶ አገራዊ የሆነ ሐሳብ ቢኖረው በተለይ ክርስቲያናዊ የሆነና ኦርቶዶክሳዊ ተዋህዶ ቤተክርስቲያንን መታደግ የሚቻልበትና እንደ ክርስትና መኖር የሚቻልበትን ወጣቱ የሚጠበቅበትን ማድረግ ቢችል ሱስ ገና ያልገቡ ወር ደግሞ ገና እየጀማመሩ ያሉ ሰዎች ካሉ ያው እርዳታ በመጠየቅ ወር ደግሞ በራሳቸው የሚመለሱበት ሁኔታ ከሆነ መስመር ካለፈ በኋላ በጣም አስቸጋሪ ነው የሚሆነው እና ስለዚህ ብዙ ጉዳት ሳያመጣ በፊት እንትን እንዲሉ ነው ኦሬዲ ደግሞ ሱስ ደረጃ ላይ የደረሰባቸው ሰዎች ካሉ ደግሞ የተለያዩ ቦታዎች አሉ ሃይማኖታዊ ቦታዎች ሕክምና የሚሰጥባቸው የመንግስትም የግልም ተቋሞች አማካሪዎች አሉና ወደ እነሱ ቀርበው ያው ድጋፍ አግኝተው ከዚህ ከሱስ ህመም የሚላቀቁበትን ሁኔታ መፍጠር አለባቸው ነው እኔ ወጣቶችን ማለት የምችለው አንድ ነገር ነው አእምሮ አለን ወደ መጥፎ የሚመራን ብዙ ምክንያቶች ሊኖሩ ይችላሉ ነገር ግን እነዛም ብዙ ምክንያቶችን በብዙ ሺህ ምክንያቶች አሸንፈን ሀገራችን በጣም ደሃ ነች ማህበረሰባችን የሚበላው እያጣ ይሞታል ከእጅ ወዳፍ በማጣት እኛ ደግሞ ቀብጠን ወይም ደግሞ አማራጮችን ፈልገን ወደ ሞት መሄድ የለብንም ሳይፈልግ ወደ ሞት የሚሄደው ማህበረሰብ እኛ ፈልገን ልንደርስለት ሲገባ በማያስፈልግና በጣም አሳማኝ ባልሆነ ምክንያት በሱስ ተጠምደን የሚያመርተውን አካላችንን የሚያስበውን አእምሮአችንን ሳንጠቀም እንዳንቀር አደራ ማለት ፈልጋለሁ ሱስ ውስጥ ለገቡ የተሻለ ህይወት እንዳለ እና ከዚህ ህይወት ደግሞ መውጣት እንደሚችሉ ማሰብ አለባቸው በጣም የሚወዷቸው የሚያስቡላቸው ሰዎች እንዳሉ ማሰብ አለባቸው ከሁሉ በላይ ደግሞ የነሱ መኖር የነሱ ደህና መሆን የሚጠቅመው ደግሞ ሰው አለ ይሄው እንደሚወደዱ ምናልባት ሰው ነግሯቸው ላያቅ ይችላል ግን የማያውቋቸው ሰዎች ሁሉ ሊወዷቸው እንደሚችሉ ለሆነ ሰው የሆነ ቦታ ላይ አስፈላጊ ሊሆኑ እንደሚችሉ ማሰብ አለባቸው ይሄን የሆነ ቀን ያውቁታል ምናልባት ዛሬ ያላገኟቸው ሰዎች ነገ ከነገ ወዲያ እነሱ ከሱስ ወጥተው የሚያገኟቸው ሰዎች ለዚህ ሰው ነበር ወይ የቆየሁት ምንልበት ጊዜ ይኖራልና ሰው እንደሚወዳቸው እንደሚፈልጉ አውቀው መውጣት ይኖርባቸዋል ለመንደርደር ያሉት ደግሞ ውሃ ሲወስድ እያሳሳቅ ነው አይደል የሚባለው ቀላል ይመስላል ብዙ ነገሮች ሳናስባቸው ጓደኞቻችን ሲያደርጉት ሌሎች ቦታዎች ስናየው ቀላል ይመስላል የሚያምር ነገር ይመስላል ግን ጉዳቱ በጣም ከባድ ነውና መመለስ በጣም ይከብዳል ስለዚህ እንዲህ አይነት ሐሳብ ሲመጣ በተቻለ መጠን ማምለጥ ያስፈልጋል ራስን በጣም መውደድ ያስፈልጋልና ከሁሉ በላይ ደግሞ የዘላለም ህይወትን ማሰብ ያን ደግሞ ሊያሳጣን የሚችሉ ነገሮች ላይ ጥንቃቄ ማድረግ ያስፈልጋልና እዚህ ላይ ትኩረት ቢያደርጉ በጣም ደስ ይላል ስላሴ መታመኛዬ